ምን የምትለው የምትወደው መስቀል ላይ የተቸነከርክለት መስቀል ላይ ተጠማው ብለህ የተናገርክለት እበረት የተወለድክለት ጲላጦስ ፊት እንደ ወንጀለኛ እንደ ወንበዴ የቆምክለት በዚህ ሁሉ ፍቅር ከሊቶስጥራ እስከ ቀራንዮ የወደድከው እርሱ ታሞብሃል። አሃቲሁ የተባሉ የአልዓዛር እህቶች የተባሉ ቅዱሳን ናቸው። ቅድስት አርሴማ ናት፣ ቅዱስ ገብርኤል ነው፣ ቅዱስ ሚካኤል ነው። የአልዓዛር እህቶች ለታመመ ወንድማቸው እባክህ የሚወድ አይደለም አንተን መውደድማ ከየት ተገኝቶ? አንተን መውደድማ ምን ብርቅ ነው? አፈር ስንሆን ሳለን ካለመኖር ወደ መኖር አምጥተህ የፈጠርከን ሁሉን በነፃ የሰጠን አንተን መውደድ ንግርት አይደለም። አንተ ግን የምትወደው እንዘ ጸሩኔነ ተሳሃለነ እግዚአብሔር በሞተ ወልዱ ጠላቶቹ ሆነን ሳለን እግዚአብሔር በልጁ ሞት ወደደ፣ በልጁ ሞት ታረቀን ተብሎ የተነገረለት አንተ የምትወደው እህቶቹ እንዲህ ብለው ላኩ መባል እህቶቻችን የሚባሉ ቅዱሳን ናቸው፣ መላእክት ናቸው። ለእኛ እንደ ወንድም እንደ እህት ናቸው እንጂ እንደ አባት የምንለው ልክ እኔ አንድ ሊቅ እንዳለ ሊቀ ጳጳስ እንዳለ ጌታ ሆይ እኔ ቅዱስ አውግስጢኖስ ይባላል የሂፖ ሂፖ የምትባል ሀገረ ስብከት ሰሜን አፍሪካ ላይ የነበረች ፓትርያርክ ነበርና እንዲህ ብሎ ተናግሯል። ጌታ ሆይ እንግዲህ አስቡት ሊቀ ጳጳሱ ፓትርያርኩ እኔ ለነዚህ ምዕመናን እኛ እንዴት ነው ብፁዕ አባታችንን የምናየው? እንዴት ነው የምንወደው? ስናያቸው እንዴት ነው ደስ የሚለን? እና ምና እንዴት ያለ ትምህርታቸው እንደምን ሰምተን እንጠግባለን? አንጠግብ። ፊታቸው ሞገሳቸው መስቀላቸውን ለመሳለም እንደምንድን ነው የምንጓጓው? እና ቅዱስ አውግስጢኖስም እንደዛ ነው። እና ምን ብሎ ይናገራል? ጌታ ሆይ በእነዚህ ምዕመናን ፊት እኔ እንደ መምህራቸው ነኝ። እንደምናቸው ነኝ? እንደ መምህራቸው ነኝ። በአንተ ፊት ግን የቃልህን ወተት እንደሚጠማ እንደ ምስኪን ሕፃን ልጅ ተማሪ ነኝ። በእነዚህ ምዕመናን ፊት እኔ እንደ እረኛቸው ነኝ፣ እንደ ጠባቂያቸው ነኝ። በአንተ ፊት ግን በአንተ መጠበቅን እንደሚሹ እንደ ጠቦት እንደ ግልገሎች ነኝ። ሁላችን በእንደዛ አይነት መላእክቱ ሆኑ ቅዱሳን ሆኑ አስቀድሞ በመጋደላቸው በእግዚአብሔር ፊት በሕይወታቸው ባከበሩት እግዚአብሔርን ለእግዚአብሔር በሰሩ ስራ የተነሳ በጸጋቸው አባታችን ብለን እናታችን ብለን ብንጠራቸው እንደ እህት ናቸው፣ ግን እንደ ወንድም ናቸው። እና ወደ ክርስቶስ እንዲህ ብለው ይነግሩልናል። የምትወደው ታሟል። ምን የምትለው ታሟል? የምትወደው ታሟል ብለው መላእክት ይጠይቃሉ። ቅዱስ ጎርጎርዮስ እንዲህ ብሎ እንደተናገረ ልክ ጌታችን በጲላጦስ አደባባይ ፊት ቆሞ እንደ ወንጀለኛ ሲጠየቅ በሊቀ ካህኑ ፊት ቆሞ ሳለ ሲጠየቅ የሊቀ ካህኑ አገልጋይ ከመዝኑ ትቷሰው ለሊቀ ካህናት ብሎ በጥፊ ሲለው ይላል ሊቁ ሲናገር ያን ጊዜ መላእክት ካሁን ዓለም አለፈች፣ ካሁን ሰይፋችሁን አውጥታችሁ እኒህን ክፉ ፍጥረታት እጨዷቸው ይለናል ብለው ልክ የበሰለ ስጋ አጥንት ያለው ስጋ ውሃ ውስጥ የፈላ ውሃ ውስጥ ተከቶ ብዙ ከመብሰሉ የተነሳ ከአጥንቱ እነይ እንደሚል ስጋው ካሁን ዓለም ጠፋች። ያ ባሪያ ክርስቶስን በጥፊ ሲመታው ጲላጦስ ምን አድርገህ ነው ፊቴ የቆምከው? ምን በድለህ ነው እዚህ ፊቴ የገጠሙ ሕዝቦች ብሎ ሲለም እንዲያ የሚሆን ይመስላቸው ነበር። እና እንዲህ የሆኑት እነሱ አይተው ይታዘቡ ነበር። ሚካኤል አርመመ ወገብርኤል ተገመ ተብሎ እንደተጻፈ በስቅለቱ ጊዜ የገዛ የእጆቹ ስራዎች ፍጥረቶቹ እንደዛ ገርፈው ውሃ አስጠምተው ከፊት ና ምን ወደ ኋላ ያስቀርሃል እያሉ ሲጎትቱ ወደፊት ሲሄድባቸው ምን ያሮጣሃል ሞትህ እንደው አይቀርልህ እያሉ ሲገፈትሩ ይህንን ሁሉ ያዩ መላእክት ያ ሁሉ ዋጋ የከፈልክላቸው ያ ሁሉ ፍቅር የወደድካቸው ልጆች ታመውብሃል ብለው ይለምኑልናል። ቅዱሳኑ ልጆች የምትወዳቸው ታመውብሃል ብለው በእግዚአብሔር ፊት ያሳስቡልን። አሜን አትሉ? አዎ። ያልታመምን አለ ያልታመምን የለንም ማለት እግዚአብሔርን ሐሰተኛ ማድረግ ነው።
እግዚአብሔርን የመምጣቱን ዓላማ ሐሰተኛ ማድረግ ነው። ክርስቶስ እንዲህ አለ፣ ወደዚህ ዓለም የመጣሁት ጻድቃንን ልጠራ አይደለ። ማንን ልጠራ ነው አለ? ማንን ልጠራ ነው? ኃጥአንን። እኔ ለምሳሌ አንድን ሰው እስቲ እዛ ጋር እንትን የለበሰ ሰው አለ ሂድና ጥራው ብለው ምናልባት ያ ሰው ላይኖር ይችላል እና እኔ ልሳሳት እችላለሁ። ክርስቶስ ሊጠራ ልጠራ ነበረ ግን የሚጠራ የለም አላለ እና ይህን ቃል እንደዚህ ነው እና እንዲህ አድርጋችሁ ተረዱት። ደግሞ ኃጥአንን ጻድቃንን ልጠራ ሳይሆን ኃጥአንን ልጠራ ነው የመጣሁት ማለት ክርስቶስ ሊጠራቸው ያልመጡ ጻድቃን አሉ ማለት አይደለም። ክርስቶስ የማያስፈልገው ጻድቅ የለም። ክርስቶስ ኢየሱስ ክርስቶስ የማያስፈልገው ቅዱስ የለም። ጻድቃንን ልጠራ አልመጣሁም ማለት ጻድቅ የሆነ ክርስቶስ የማያስፈልገው አካል አለ ማለት አይደለም። ጻድቃንን ልጠራ አልመጣሁም ኃጥአንን ልጠራ ነው የመጣሁት ማለት ሁሉ በእግዚአብሔር ፊት በድለናል። አንድስ እንኳን እንደ ጦር ጉሮሮ እንደ አህያ ጆሮ ተካክለን በድለናል። አስተውሉ። ጻድቃንን ልጠራ አልመጣሁም የተባሉ በገዛ ጽድቃቸው የሚመኩ ሕግ የምታጸድቃቸው የሚመስላቸው በስራቸው የሚመኩ ክርስቶስን በምቀኝነት የገደሉ እኛ በፍጹም አታስፈልገንም፣ ንጹሐነት የአብርሃም ልጆች ብቻ መሆን የሙሴን ሕግ ብቻ መከተል ይበቃናል ብለው ከክርስቶስ የራቁ አይሁድን ልጠራ አልመጣሁም ነው። እንደዛ ብለው ያሉ አይሁድን ነው እንጂ መላ አይሁድን አይደለም። ቅዱስ ጳውሎስ አይሁዳዊ አይደለም። ሐዋርያቱ በሙሉ አይሁዳውያን አይደሉም እንዴ? ስለዚህ ለንስሐ ሊጠራ የመጣው ቅዱስ ሄሬኔዎስ እንዲህ ብሎ ይናገራል። ልክ ሆስፒታል ላይ ሄደ ወይም አንዳች ቦታ ላይ በወረፋ የሚገባበት ቦታ ላይ ተውሎ እገሌ ይላል ገብቶ የወጣው ሰው አቤት ብሎ ይነሳል። እዛው ላይኛው ይገባል። እሱ ታክሞ ሲወጣ እገሌ ይላል አቤት ይላል ግባ ተብለሃል ይላል። አያችሁ አይደለ? ጻድቃንን ያይደለ ኃጥአንን ልጠራ የመጣሁት ብሎ ያለ ክርስቶስ አቤት በምንለው እስቲ ከዚህ መካከል ክርስቶስ ሊጠራው የመጣለት ክርስቶስ የጠራው ሰው ቢባል ሁላችንም ነው አቤት የምንለው። እኛን ሊጠራ የመጣው አንዳች አልበደልንም ብንል እግዚአብሔርን ሐሰተኛ እናደርገዋለን ይላል ሐዋርያው። ምክንያቱም እርሱ ምን ብሎ ተናግሯል? ሰማያት እንኳን በፊቴ ንጹሕ አይደሉም። ሰማያት የተባሉ መላእክት እንኳን ስጋ ያለበሱ ረቂቃን እንኳን በድለዋል። ዲያብሎስ ብቻ አይደለም፣ ብዙ እሱን የተከተሉ ብዙ መላእክት ነበሩ። እነዛ እንኳን በድለዋል። እኛ እንኳን ደካሞች ሆነን ስጋን የያዙ ይቅርና ማለት ነው። ስለዚህ ታሟል ብለው በኃጢአት ታመዋል የወደድካቸው። በተለያየ አይነት ህመም አንድ አይደለም። እንደምታውቁ በዚህ ዓለም ላይ ጉንፋን ብቻ የሚባል ህመም አይደለም ያለው። አንድ ህመም ወባ ብቻ የሚባል ህመም አይደለም ያለው። ብዙ አይነት ህመም አለ። ብዙ አይነት ህመም፣ በጣም ብዙ አይነት ህመም። ልክ እንደዚህ አንዳንዱ ከራስ ፀጉሩ እስከ እግር ጥፍሩ የታመመ አለ። አንዳንዱ ደግሞ ጥቂት ቦታ የታመመ አለ። ኋላ ላይ በአልዓዛር ታሪክ እናየዋለን። እንግዲህ አስተውሉ። ዘታፈቅሮ ይደዊ ብለው ነገሩት ለጌታ። ጌታ ይህንን ሲሰማ ባለበት ቦታ ላይ 2 ቀን ያህል አደረ ይለናል ወንጌላዊ። ስንት ቀን ያህል አደረ? 2 ቀን ያህል አደረ። ከዚህ በኋላ ጌታችን ሐዋርያቱን ኑ ወደ ይሁዳ እንሂድ አላቸው። ወደ የት እንሂድ? ወደ ይሁዳ እንሂድ አላቸው። በገሊላ ያሉት አሁን እና ይህን ጊዜ ሐዋርያቱ ምን ብለው ተናገሩት? ጌታ ሆይ አይሁድ እኮ ባለፈው ዕለት ሊገሉ ድንጋይ አንስተውብህ ነበረ፣ ድጋሜ ወደዛ ትሄዳለህ ብለው አሉት። አይሁድ ባለፈው ሊገሉ ምን አንስተው ነበረ? ድንጋይ አንስተው ነበረ እና አሁን ወደዛ እንዴት ድጋሜ ሊሄድ ትላለህ? እና ቅዱስ ዮሐንስ አፈወርቅ ምን ይላል? ከሞት ሊያድናቸው የመጣውን አምላክ ከሞት ሊያድኑት ሞከሩ። ከምን ሊያድናቸው የመጣውን አምላክ ከሞት ሊያድነን። ለሐዋርያቱ ሊሞት የመጣን አምላክ ከሞት ሊያድኑት እንዲህ ጌታ ሆይ ምን ሆነ ነው? አይሁድ ከዚህ ምዕራፍ አንድ ወደ ኋላ ብትሄዱ ምዕራፍ 10 ላይ አይሁድ 2 ጊዜ ጌታን ሊወጉት ድንጋይ አንስተውበታል። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሎ ሲል ድንጋይ አነሱ። እንዴት ራስህን ከእግዚአብሔር ጋር አንድ ነኝ ትላለህ? እንዴት ራስህን እግዚአብሔር ታደርጋለህ? ድንጋይ አንስተውበታል። ጌታ እየተሰወራቸው ይሄዳል።
እና አይሁድ እኮ ትላንትና ባለፈው ይገሉ ብለው ድንጋይ ይዘው ነበረ። ትተናቸው አምልጠናል ወደዚህ ይመጣል። እንዴት አሁንም መልሰው ወደዛ ሊሄድ ትላለህ? በነገራችሁ ላይ ቅዱስ ቄርሎስ ዘእስክንድርያ ምን ብሎ ይናገራል? እንደዚህ አይነት ጸሎት በጣም ኃይልን የሚሰራ ያለ እንደዚህ አይነት ጸሎት ነው ይላል። እና ለምሳሌ ይላል ልክ እህቶቹ እንደተናገሩት አይነት የአልዓዛር እህቶች ጌታ ሆይ የምትወደው ታሟል ያሉ። አሁን በዚህ መካከል የሆነ ሰው ቢላክላችሁ እናቱ ታማ ቢሆን ለአንድ ልጅ እናቱ ታማለች፣ ስለዚህ ምን በል ሊባል ይችላል? ፈጥነ ድረስ ሊባል ይችላል። ግን ለልጅ ፈጥነ ድረስ የሚለው ያስፈልጋል? እንደው እናቱ ለታመመች ልጅ እናትህ ታማለች የሚል ቃል አይበቃውም? አይበቃውም? ይበቃዋል። እንደው እሺ ለእናት ለአንዲት እናት ልጇ መጥቶ እማ እርቦኛል እንጀራ ስጪ የሚል አለፍተ ነገር ሙሉ ያስፈልጋል ወይስ እማ እርቦኛል የሚል ቃል ይበቃል? እርቦኛል ምን ሆናችሁ ነው? ወይስ ወደ ወንዶቹ ዞሬ እያስተማሩ ስለሆነ እንዴ? በጣም ጨካኞች አትሁኑ። ለአንዲት እናት እማ እርቦኛል እንደው እንጀራ ካለ ወጥም ካለ ትንሽ አርገ የሚል የሆነ ረጅም አረፍተ ነገር ያስፈልጋል? እማ እርቦኛል የሚል ቃል ብቻ ይበቃል። እና እነዛ ሴቶች የሆነ ቃል አልጨመሩ። ጌታ ሆይ የምትወደው ታሟልና ፈጥነ ድረስ የለበትም። ጌታ ሆይ አልዓዛር የምትወደው ታሟልና ልክ ያንን 100 አለቃውን ወደ ቤቴ ልትገባ አይገባህም፣ ባለህበት እዚህ ሆነ ቃል ብቻ ተናገር፣ ልጄ ባለበት ሆኖ ይፈወሳል ብሎ እንዳለ ጌታ ሆይ የምትወደው ታሟል። ስለዚህ በገሊላ ሳለ በይሁዳ በቤታንያ ያለ ወንድማችን እንዲፈወስ ቃል አውጣ አላሉትም። ለእግዚአብሔር እውነቱ ብቻ ይበቃዋል። እውነቱ ብቻ። ለዚህ ነው አባቶቻቸው አንዳንድ ሰው አይመስለው ሌላ ቦታ ላይ ወይ በሌላ ስለለመደ ብዙ አይጠይቁኝም። በቃ አባት ትልላቸዋለሁ። እንደዛ አይደለም። በቃ ለንስሐ አልቅሰህ አዝነህ መምጣትህን አይተው አንዳንድ የሚያልፉ እንጂ ሌላ ነገር አይደለም። እግዚአብሔር ገና የቅዱስ ዮሐንስ ሐጺር ላይ ያለ ታሪክ ተምራችሁታል በደንብ እርግጠኛ ሆኜ ነው። ለቅዱስ ዮሐንስ ሐጺር ያቺ የመለሳት ያቺ ዘማዊ ሴት ገና በዝሙቷ የምትኖር ሴት አዝኖ ሄዶ ከምትዘሙትበት ቤት ገብቶ እግዚአብሔር ፍርድ አለው፣ ይወድሻል፣ ልጁ ነሽ፣ እንዲህ ባለ ሕይወት ልትኖር የሚገባሽ አይደለሽም ብሎ እና ምን ላድርግ ተከተይ፣ በቅድስና ትኖሪያለሽ፣ እግዚአብሔር ያለፈ በደልሽን ሁሉ ይተውልሻል። እሺ ብላ ተከተለችው። በመንገድ እየተከተለችው የሚለበስ ደህና ልብስ እንኳን ሳትለብስ ንስሐ አዘነች። ዮሐንስ ሐጺር የነገራትን የገሃነምና የሲኦል የገነትን ነገር ፈራች፣ ወደደች፣ እንዲሁ ተከተለችው። እግሯ የእግር መንገድ ያለመደ ነውና በመንገድ ስትሄድ እሾሁ ድንጋዩ ይወርዳል፣ ደሟ ፈሶ ይደክማታል። መሀል በረሃ ላይ እዛዋን አባቴ ደከመኝ፣ እንደው ቀኑን መሸ፣ እሱም መምሸቱን ያህል በዚህ እንረፍ አለችው። በይ አንቺ በዚህ ጋር ረፊ፣ እኔ በዛ ጋር እየጸለይኩ አለው አለ። ዮሐንስ ሐጺር ደገኛ መነኩሴ ታላቅ አባት ነው። እዛዋላ ዘወር ብሎ እሷ በዚህኛው በተራራ እንደው አንዲት ኮረብታ ነገር አድርጋችሁ አስቡ። እሱ በግራ እሷ በቀኝ በፊት ለፊትና በኋላ ሆኖ እየጸለየ ጸሎቱን እያደረሰ ሳለ ብርሃናውያን የሆኑ መላእክት አንዲትን ነፍስ ይዘው ሲያርጉ ያያል። እና ያማትብና እናንተ ብርሃናውያን መላእክት አይደለ አሁን እና የማንን ነፍስ ይዛችሁ ትሄዳላችሁ? ትላንትና ከዝሙቷ ቤት ሄደ እግዚአብሔር ያያሻል። እግዚአብሔር በጎ ነገር ብታረጊ እስከ ዛሬ ነበር ኃጢአትሽን ይተውልሻል ያልካትን ሴት ነፍስ ይዘን እያሳረግን ገዳም ሳላደርሳት ገና መንገድ ላይ ሳለች ሳላቆርባት ክርስትናዋን በደንብ ሳለ አባ ሆይ ገና ከቤቷ ስትወጣ የነገርካትን ቃል አምና ገና ከቤቷ ስትወጣ ኃጢአቷ ሁሉ ተፍቆላት አንተን መከተሏ እግዚአብሔርን ብላ እየደማች አንተን በዛ ሌሊት መከተሏ ጽድቅ ሆኖ አድርጎ ቆጥሮላታል። ደስ ይበል ብሎ ነግሮታል። ስለዚህ ትንሽ ቃል እንደሚበቃው ሆኖ መኖር፣ ትንሽ ቃል ምን እንደሚለው እንደሚበቃው ሆኖ መኖር። እግዚአብሔር ያቺ ቃል ታሟል የምትል ቃል በጣም ግልጽ የሆነች በእግዚአብሔር ፊት ብዙ ሀተታ አይደለም። እግዚአብሔር ምን የማይናገረው ቃል የማያስተካከውን ይሰማ የለን? በልቡና ያለን ጩኸት ይሰማ የለን?
የምትወደው ታማኝ ነው። እና ሐዋርያቱን እንሂድ ብሎ ሲላቸው ትላንት ሊገሉ የነበረ ብለዋሉ። ከሞት ሊያድናቸው የመጣውን ሊሞትላቸው የመጣውን አምላክ ከሞት ሊያድኑት እንዳይሞት ሊያደርጉ ተከራከሩለት። ከዚህ በኋላ ጌታችን በቀኑ 12 ሰዓታት አሉ። በእነዚህ በብርሃን በቀን የሚመላለስ ሰው አይደናቀፍም፣ ነገር ግን በጨለማ የሚሄድ ግን ይደናቀፋል አላቸው። በብርሃን እውነትን ይዞ የሚሄድ አይወድቅም፣ እውነትን ያልያዘ ጨለማ የሆነ ነገርን የያዘ ግን እሱ መውደቁ አይቀርም ብሎ መናገሩ ነው። አልገባቸውም። ከዚህ በኋላ እንዲህ አላቸው፣ አልዓዛር አርክነ ኖመ ወባህቱ አሐውር አንቆ። አልዓዛር ወንሲ አልዓዛር ወንድማችን፣ አልዓዛር ወዳጃችን ተኝቷል፣ እቀሰቅሰው ዘንድ እሄዳለሁ። አስተውሉ። አልዓዛር ምናችን? አልዓዛር አርክነ። አርክ ማለት ወዳጅ ነው፣ ወንድምም ነው። እና አልዓዛር ወዳጃችን ተኝቷል አለ ቅዱስ ዮሐንስ አፈወርቅ። እህቶቹ ሲናገሩ ሲልኩ የምትወደው አልዓዛር ማርያምና ማርታ በዋነኝነት ወዳጅነታቸው ከኢየሱስ ክርስቶስ ጋር ነው። ክርስቶስ ግን ደቀ መዛሙርቱ ሲነግራቸው ምን አለ? አልዓዛር ወዳጄ አላለም። አልዓዛር ምናችን? አልዓዛር ምናችን? ወዳጃችን። አያችሁ፣ ክርስቶስን መውደድ ኢየሱስ ክርስቶስን ያገኘነው ከቅዱሳን ህብረት ጋር ነው፣ ከሐዋርያት ህብረት ጋር ነው፣ ከዮሐንስ መጥምቅ ጋር ነው። ድንግል ማርያም የሌለችው ክርስቶስ የሌላት ድንግል ማርያምም የለችንም። አንድ ነው ህብረቱ። ወዳጃችን አልዓዛር ወዳጃችን ተኝቷል። አልዓዛር ወዳጅነቱ፣ አልዓዛር መውደዱ፣ ማርያም ሽቱ መቀባቷ፣ በፀጉሯ እግሩን ማበሷ ለክርስቶስ ነው። ወዳጅነቱ ግን ለሐዋርያት፣ ለህብረቱ፣ ለመቶ ቤተሰብ ጭምር። አያችሁ፣ ህብረት በህብረት ያገኘ ነው። በቅዱሳን ህብረት ውስጥ ነው ድህነትን ገንዘብ የምናደርገው። ክርስቶስ ወደኛ ሲመጣ ተክለ ሃይማኖት ዘመናቸውን ሙሉ ያገለገሉት ማንን ነው? ቅዱስ ጴጥሮስን ነው? ቅዱስ ዮሐንስ ወንጌላዊ አይደለም። ቅዱሳን ሁሉ ነው በጸና ገብረ መንፈስ ቅዱስ ዘመናቸውን ሁሉ ያከበሩት፣ ዘመናቸውን ሁሉ የኖሩለት ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ በመጨረሻ ዘመናቸው ሲመጣ ስለ አድኖውን አይታችሁታል። የእነዚህ ሁለት ቅዱሳንን ብዬ ነው እንደ ምሳሌ የጠቀስኩላችሁ። ጌታ ኢየሱስ ክርስቶስ አለ፣ የባሕርይ አባቱ አብ አለ፣ የባሕርይ ሕይወቱ መንፈስ ቅዱስ አለ፣ ዕዝራ አለ፣ መሰንቆውን እየመታ ዳዊት ይመጣል፣ በገናውን እየመታ ቅዱሳን መላእክት፣ አእላፍ መላእክት በሙሉ ይመጣሉ፣ ሊቃነ መላእክት በዙሪያው ይዘባሉ። ገብረ መንፈስ ምድረ ከብድ ተባለች። ያቻል ከበዳት ምድሪቱ፣ ሥላሴ ተገኙባት። አእላፍ መላእክት ንጉሥ ሄዶ ሊቀ ጳጳስ ሄዶ ብቻውን አይሄድም። ንጉሥ ባለበት አብረው በሱ የሚያጭቡት ሁሉ አሉ። ጌታ ሰማይና ምድር የፈጠረ ክርስቶስ የተክለ ሃይማኖትን ነፍስ ከሥጋዋ ሊለይ ሲመጣ ያቺ ምድር ደብረ ሊባኖስ ተናወጸች። ሊቃነ መላእክት በሙሉ ወረዱ። አያችሁ፣ አልዓዛር አርክነ ኖመ። አልዓዛር ወዳጃችን ተኝቷል። እሱ ጋር ያለን ወዳጅነት በሙሉ ለቅዱሳን ሁሉ ያለን ወዳጅነት ነው። የቅዱሳን ሁሉ ወዳጆች ነው የምንሆነው። ልክ እንደ ጋብቻ እመቤታችንን ቅዱስ ኤፍሬም በምን ይመስላታል? ነገራችን እንዳይረዝም እንጂ በንጹህ ሰርግ ቤት ይመስላታል። በንጹህ ምን አልኳችሁ? በንጹህ ሰርግ ቤት ይመስላታል። ይህችን ሰርግ ቤት ማለት የመጀመሪያ የሙሽራና የሙሽሪቱ አንድነት ይደረግባታል። ይህ ማለት ሙሽራ የተባለ መለኮት ነው፣ ሙሽሪት የተባለች ሥጋ ነው። አንድነት አድርገዋል ማለት ተዋህደዋል። ባልና ሚስት እንደሚዋሃዱ አንድ ናቸው። እንግዲህ ሁለት አይደሉም እንደሚባሉ ክርስቶስ ሁለት አይደለም፣ ከሁለት አካል አንድ አካል፣ ከሁለት ላይ ይሆናል። ሁለተኛው በሰርግ ቤት ምን ይደረጋል ቢሉ ፌሽታ፣ ደስታ፣ ዘፈን፣ ተድላ አለ። በድንግል ማርያምም ከተገኘው በእርሷ በተጸነሰ ጊዜ በጽንሱ ወራት ጊዜ በመወለዱ ጊዜ ተአምራት ተደርገዋል። እንደ ደስታ እንደ ጨዋታ ተአምራት ትዕምርት ተደርገዋል። የመጨረሻው ምን ተደርጓል?
በሰርግ ቤት የአዝማደ መርዓትና የአዝማደ መራዊ አንድነት ዝምድና ይደረጋል። ከዛ በኋላ እኛ ሁለት ቤተሰቦች ምንድነው የሚሆኑት? ቤተሰብ ነው የሚሆኑት። በዋነኝነት ግን የተዛመዱት ማን ናቸው? ያቺ ሴትና ያ ወንድ ባልና ሚስቱ ናቸው። የነሱ መዛመድ የቤተሰቡን መዛመድ ያመጣዋል። አያችሁ፣ ከክርስቶስ ጋር ያለ መዛመድ ከቅዱሳን ህብረት ከማይቆጠሩ ከቁጥር በላይ ከሆኑ መላእክት ጋር መዛመድን ታመጣለች። ለዚህ ነው አልዓዛር ወዳጃችን ተኝቷል ብሏል። ስለዚህ ላነቃው እሄዳለሁ ብሎ አላቸው እና ይህን ጊዜ ሐዋርያቱ ምን ብለው መለሱ? ጌታ ሆይ እንከሰ ኖመ ይነቅህ ወይጥሪ። ጌታ ሆይ ተኝቶማ ከሆነ እኮ ይነሳል ደህናም ይሆናል አሉ። ተኝቶ ከሆነ ምን ይላል? ይነሳል። ተኝቶ ከሆነ ምን ይላል? ይነሳል። አልዓዛር በዚህ ሰዓት ሞቷል ወይስ ተኝቷል? ግን ሞቷል። አዎ አልዓዛር በዚህ ሰዓት ሞቷል። ይህ ቀን ማለት ሲመጣ 3 ቀኑ አልፎት በመንገድ ነው አንዱን ቀን የቆየው ይላሉ መምህራን። እና 4ኛ ቀኑ ነው ጌታ በ4ኛ ቀኑ ነው የሚደርሰው አልዓዛር በሞተ። አልዓዛር ከሞተ 4ኛ ቀኑ ላይ ሆኖ ክርስቶስ አልዓዛር ምን ብሏል ይላል? ምን ብሏል ይላል? ተኝቷል ይላል። አያችሁ፣ ለእህቶቹ ለማርያምና ለማርታ ለአልዓዛር ዘመዶች አልዓዛር ተኝቷል ሞቷል። በክርስቶስ ፊት ግን አልዓዛር ተኝቷል ተኝቷል። እግዚአብሔር አምላክ የኛንም ነገር እንደዚህ አድርግልን። አሜን በሉ። በክርስቶስ ፊት እንተኛ በሆኑ ሰዎች ፊት፣ ምክንያቱም የሞትን ሰዎች አለንና። የሞተን ሰው እንደው ጠዋት መጥቶ እንዴት አደርክ ይለኛል ብሎ የሚገምት ሰው አለ ከዚህ መካከል? ሄዶ ቀብር ቦታ አልቅሶ የቀበረውን ሰው ማታ መጥቶ እንዴት አመሸህ ይለኛል ብሎ ተስፋ የሚያደርግ ሰው አለ? እንደዚህ እኛን እንዲህ አድርገው ያሰቡ ሰዎች አሉ። በነገራችሁ ላይ ምናልባት ትዳር ሕይወት ላይ ያላችሁ ወይም የተለያየ ነገር ላይ በቃ ማለት እንደ ሞትን ተስፋ የቆረጡትን በእነሱ ስህተት አይደለም፣ አብዛኛው በራሳችን ስህተት። በቃ ባሏ ላይ በጣም ተስፋ የቆረጠች ሚስት አለች። በቃ ሞቷል ያለች ለእሷ ሞቷል። አው በቃ በፍጹም ብትነግረው ብትለምነው በፍጹም አልንቀሳቀስ ያለ ከዛ ክፋቱ ከዛ ነውሩ ከዛ ቤተሰቡን ከሚገድል ነገር አልንቀሳቀስ በድል የሆነባት ባል ያላት ሚስት አለች። እንደዛ አይነት ልጅ ያላቸው መክረውት ሆነ አይነት የሚወድም ይመስል ምናልባት እጁ ላይ ዲርማማ የሚል ንቅሳት ያለው ግን ለእናቱ የሞተ ልጅ አለ። በቃ ነግራው እባክህ አባትህ አዘነ፣ እኔ ጨጓራ ላይ ተቃ እባክህ እንዲያቱ ከእንዲህ አይነት ልጆች ጋር አትዋል ብትል በፍጹም አልሰማ ያላት በፍጹም ልጇ የሞተባት እናት አለች። ምክንያቱም ሰው ናት። በቃ ሰው ናት። ምንም ልናደርግ አንችልም። እንሞክራለን። የሆነ ሳቅ ነው ቀንቶዋል። ቆርጠን አንጥለው ነገር አካል ስለሆነ እንዲሁ ሚስት ነው፣ ባል ነው፣ ወንድም ነው፣ እህት ነው፣ ልጅ ነው፣ ቤተሰብ ነው፣ ጎረቤት ነው እንባባላለን እንጂ ለሆኑ ሰዎች ሞተናል። አዎ ለአልዓዛር ለእህቱና ለዘመዶቹ ሞቷል። ለክርስቶስ ግን ምን ብሏል? የተኛን ሰው መቀስቀስ ይቻላል አይቻልም? ይቻላል። የሆኑ ሰዎች ከተኛንበት ኃጢአት ሊቀሰቅሱን አይችሉም። ስለዚህ ለእነሱ ሞተናል። ለክርስቶስ ግን ምን አላለም? አልሞትንም። እሱ ምክንያቱም ሊቀሰቅሰን ይችላል። አዎ ማናችንንም ከተኛንበት ኃጢአት ከተኛንበት ክፉ ልማድ ሰቅዞ ልክ አሳ በመንጠቆ እንደሚያዘው መፈናፈን እንደማይሆንለት ሰንጥቆ ከያዘን ልማድ ኃጢአት ተቀስቅሶ ሊያነሳን የሚችል ኢየሱስ ክርስቶስ ብቻ ነው። እና እሱ ምን ብሎ ይናገራል? ተኝቶ ነው ይላል። ተኝቶ ሊያነሳን ስለሚችል። ሰው ግን ምን ይለናል? ሞቷል። እሱ ለእኔ ሞቷል። ብዙዎች ሞተናል። ለወንድማችን፣ ለእህታችን፣ ለሆነ ባልንጀራችን ሞተናል። ክርስቶስ ብቻ ነው ከዛ የዘረኝነት ኃጢአት እንቅልፋችን ከዛ የዝሙት ልማዳችን ሊቀሰቅሰን የሚችል ተነስ ሊል የሚችል እሱ ብቻ ነው። በእግዚአብሔር ፊት እንደተኛን ኢየሱስ ክርስቶስ ይመልከትልን። እሱ ከተኛንበት የኃጢአት እንቅልፍም ያንቃል።
ምን ይበል ቅዱስ ዮሐንስ አፈወርቅ ለምንድን ነው በእንቅልፍ የመሰለው የሚለውን ሲያስረዳ ለምሳሌ ሰው ተኝቶ እናንተ ሰው የሚተኛው በቀን ነው በጨለማ ነው? ዝም ያላችሁ ቀንም ትተኛላችሁ ማለት ነው። በጨለማ አረተው በጨለማ ተተኝቶ ይሆን አይደለም ማለት ቀንም ማታም ተሰርቶ እንዲህ ያለ ማለት ነው። የሚተኛው በቀን ነው በጨለማ ነው? በጨለማ ነው። ሰው በቀን ይተኛል? ሰነፍ ሰው ይተኛል፣ ግን በቀን አይተኛም። በጨለማ ነው የሚተኛ። በጣም ጥሩ። የተኛ ሰው ይሰማል አይሰማም? የተኛ ሰው ይሰማል አይሰማም? አይሰማም? ይሰማል? እስቲ ይሰማል የምትሉ እጃችሁ ነው። የተኛ ሰው ይሰማል? አይዞህ ቀሲስን ልናገር አሁን ይበሉ እናንተ በኩራታችሁ የተነሳ በሉ እስቲ የተኛ ሰው ይሰማል የምትሉ ይሰማል አይሰማም የምትሉ የተኛ ሰው አይሰማም የምትሉ አውጥ የተኛ ሰው ምን አይልም? በጣም ጥሩ። እናንተ ተኝታችሁ ታውቃላችሁ አይደለ? እና ሲቀሰቅሳችሁ በራእይ ተገልጦ ነው የሚቀሰቅሳችሁ እና ምን ብሎ ነው ተናግሮ ጠርቶ አይደለ? እና ያስተኝታችሁ አትሰሙ? አይሰማም ማላችሁ ይቆቀል። የተኛ ሰው ይሰማል ጎበዝ። የተኛ ሰው ይሰማል፣ ነገር ግን ሁሉንም ድምፅ አይሰማም። እስቲ በሉ የተኛ ሰው በሉ የተኛ ሰው ይሰማል፣ ነገር ግን ሁሉንም ድምፅ አይሰማም። ሁሉም አይነት ድምፅ አያስነሳው። ለዚህ ነው ቅዱስ ጳውሎስ ንቃ ዘትነውሩ አንተ የምትተኛ ንቃ ብሎ ይናገራል። ወተንሥእ እሙታን ከሙታንም ተነስ ወያበርህ ለከ ክርስቶስ ክርስቶስን ያበራልሃል። የምትተኛ ንቃ አለ። የተኛ አላለም ነው ክርስቶስ የምትተኛ ማለት ዝክብሮናል። ከሙታንም ተነስ እንቅልፍና ሞትን አንድ አደረገ። የተኛ ሰው ይሰማል፣ ነገር ግን የተኛ ሰው ቀስ ብለው እገሌ ቢሉት አይሰማም። ጮክ ብለው ከጠሩት ግን ይሰማል አይሰማም? ይሰማል አይሰማም? ይሰማል። አዎ ለትንሽዬ ድምፅ የሚመልሰው የሚሰማው ነገር የለውም። ከፍ ያለ ድምፅ ግን ከሰማ ይሰማል። አዎ ሰው ተኝቶ ይሰማል። ለጥቃቅን ድምፆች ግን መልስ አይሰጥም። አዎ ሰው በኃጢአት እያለ ኃጢአቱ ይታወቀዋል ማለት ነው። ይሰማል ማለት የተኛ ሰው ይሰማል ማለት ኃጢአት የሚሰራ ሰው እንኳን ኃጢአቱ ትታወቀዋለች፣ ግን መንቃት አይችልም ማለት መውጣት ግን ይከብደዋል። ይሰማል እኮ ነው። የሆነ ሰዓት ላይ ሰምቻለሁ ግን በእንቅልፌ ነው የመሰለኝ ይላል። የሆኑ ነገሮች ሰምቶ የሆኑ ድምፅ ላይ ነው የሚነሳው። ኃጢአተኛ ሰው ይታወቀዋል በኃጢአቱ መካከል፣ በእንቅልፉ ውስጥ ነው ያለው፣ በኃጢአት ውስጥ ነው ያለው። ነገር ግን እየሰማ ቅድስናውን ያውቀዋል። መጥፎና በጎ የሆነ ነገር ለይቶ ያውቃል። መተው ግን መጨከን ግን ያቅተዋል። ጨክኖ መነሳት ያቅተዋል። የሚያነሳው ድምፅ የኢየሱስ ክርስቶስ ድምፅ ነው። የማን ድምፅ ነው አልኳችሁ? የኢየሱስ ክርስቶስ ድምፅ ነው። የክርስቶስ ድምፅ ማናት ካላችሁኝ ወንጌል ናት። ወንጌል ናት። ሌላ ምንም ነገር የለውም። ሌላ ምንም ነገር ጌታ መድኃኒዓለም ኢየሱስ ክርስቶስ ለእስራኤላውያን ቀይ ባህር ጋር ሲደርሱ ባህሩን ምን አለላቸው? ከፈለላቸው አይደለ? ለእስራኤላውያን መርከብ ቢኖር ግን ላይከፍልላቸው ይችል ነበር። አይከፍልላቸው ይችል መርከብ ስለሌለ ያ ሁሉ ከ1 ሚሊዮን በላይ የሚሆን የተቆጠረ ብቻ ከ20 ዓመት በላይ የሆነው ወንድ ብቻ 600 ሺህ ነው። ሴቱ ከ20 ዓመት በታች ሆነው ሳይቆጠር ያ ሁሉ ህዝብ በመርከብ ሊዘዋወር ስለማይችል ነው ክርስቶስ ምን ያደረገው? ባህሩን የከፈለው። አያችሁ አይደል? ዋና የሚችል ሰው እያለ መርከብ እያለ ክርስቶስ ባህርን አይከፍልም። መንገድ የምንሄድበት እግር እያለ ክርስቶስ ደመና ውርዶ በደመና እንድንሄድ ያደርገን። እንድንሰማ የምንፈልገው ሲኦል ተገልጣ እንድናያት፣ መንግሥተ ሰማያት ተገልጣ አይተን አንተ ልክ ነህ፣ እውነት ነው፣ እሳቱም አይጠፋ ትሉም አይንቀላፋ፣ እውነትም መከራ አለ፣ እንግዲህ ኃጢአት ይብቃኝ እንል ዘንድ ሲኦልን ገልጦ ያሳየን። አስተውሉ። መርከብ ስለሌለ ነው ባህሩ የተከፈለው። እግር እያለ ደመና ያወርድ ክርስቶስ። እምንሰማው
ጽድቅም ኩነኔ ጽድቅ በጎ ነገር እንዳላት ኃጢአትም ኩነኔ እንዳላት እንድናውቅ ይህ ዛሬ እኔ የማስተምራችሁ ወንጌል ክርስቶስ የሚልከው ሌላ የተለየ ራእይ አያሳያችሁ። ሌላ የተለየ ምን ገዳም ብትሄዱ ክርስቶስ አይገልጽላችሁ። ይሄ ወንጌል በቂ ነው። በቂ አልዓዛር አርክነ ኖመ፣ አልዓዛር ወንድማችን ተኝቷል። እንቅልፍ የተባለ ኃጢአት ነው። እንቅልፍ በጨለማ እንጂ በቀን እንደማይተኛ ኃጢአትም በጨለማ ነው የምትሰራው። ጨለማ የተባለች ምንድን ናት ቢሉ ከእውቀት ከትምህርት መራቅ። ጨለማ የተባለች ምንድን ናት ቢሉ ፋና ከተባለች ክርስቶስ ከሚያበራባት ከቤተ ክርስቲያን መራቅ ማለት ናት። ከምስጢራት ከንስሐ የራቀ ሰው ከፋናው ከመብራቱ የራቀ ከመቅረጹ እየራቀ እንደሚመጣ በጨለማ እንደሚኖር ሰው ነው። ከእውቀት ከትምህርት የሚርቅ ሰው በጨለማ ያለ ሰው ነው። እንቅልፍ በጨለማ እንደሚተኛ ኃጢአትን በዚህ ትሰራለች። እንቅልፍ እየሰሙ ከፍ ላለ ድምፅ ግን ምንስ ግብረ መልስ እንደማይሰጡ ኃጢአትን ይታወቀናል። በጎ እንዳይደለ ይታወቀናል። ያ ነገር ክፉ እንደሆነ፣ ነገር ግን ጨክነን መነሳት ያቅተናል። ስለዚህ ምን ማድረግ አለበት? ከተኛበት ኃጢአት መነሳት የሚፈልግ ሰው ከተባለ ከፍ ያለ ድምፅ ይስማ። ከፍ ያለ ድምፅ ይስማ ማለት ምንድን ነው? የሆነ በወር አንዴ እየጠበቀ ወንጌል አይማር። የሆነ ሳለ የጸበል ታውቃናት። አብዛኞቻችን የጸበል ክርስቲያን ነን። እንሄዳለን፣ ጸበል እንጠጣለን፣ እንወጣለን። በቁምጣ ይመጣል ወጣቱማ፣ ደግ ወጣት ይመጣል፣ ጸበል ይጠጣል፣ ይወጣል። አይደለም። ይሄ በጣም ትንሽዬ ድምፅ ነው። በዚህ አይነሱትም። ያለብንን የሆነ አይነት እቅድ በእንዲህ አይነት ሁኔታ አንነሳው። እውነተኛ መነሳት የምንፈልግ ከሆነ እውነተኛውን ድምፅ ከፍ ያለውን ድምፅ ራሳችን ላይ እንድናሰማ ራሳችንን ማጨከን አለብን። ይህ ማለት በስነ ስርዓት ቤተክርስቲያን መማር፣ ወደ ምስጢራት መቅረብ፣ እውነተኛው ድምፅ ከጥልቅ እንቅልፋችን ቀስቅሶ የሚያነሳት የካህኑ መስቀልና የክርስቶስ ሥጋና ደም ነው። ይህም ያለው በንስሐ ነው፣ ሌላ በምንም የለም። እውነተኛው ድምፅ ያለው የካህኑ አንደበትና የካህኑ መስቀል ላይ ነው። ከተኛንበት ራሳችንን አሳልሞ ራሳችንን ነክቶ መስቀሉ የሚያርቀው እንቅልፍ የኃጢአት ያለው የካህኑ እጅ ላይ ነው። ያቺ እንቅልፍ ያቺን ኃጢአት የምንተባት ከፍ ያለ ድምፅ ጩኸት የሚሰማባት የቅድስና ድምፅ ያለባት ንስሐ ላይ ክርስቶስ ሥጋ ያቺን ከተኛንበት እንቅልፍ የምታስነሳ በጎ ድምፅ የምትባል ንስሐ ቅዱስ ቁርባንን ሰምተን ከተኛንበት እንድንነሳ እርሱ መድኃኒዓለም ኢየሱስ ክርስቶስ ያግዘን። እንግዲህ አስተውሉ። እዚህ በኋላ ጌታችን እንዳልተረዱት አወቀ። እንቅልፍ ያለው ምኑን መሰላቸው? ኖርማል እንደምንለው ሁላችንም እንደምንተኛው ያለ እንቅልፍን መሰላቸው። ይህንን ጊዜ እሱ ምን ይላቸዋል? አልዓዛር ሞተ ብሎ አላቸው። አልዓዛር ምን አለ? አልዓዛር ምን አለ? ተናገሩ። አልዓዛር ሞተ። አልዓዛር ማለት ምን ማለት ነው? አልዓዛር ማለት እግዚአብሔር የረዳው ሰው ማለት ነው። እግዚአብሔር ምን ያለው ሰው? እግዚአብሔር የረዳው ሰው ምን አለ? ሞተ። አይገርም? አልዓዛር፣ አቤኔዘር፣ እዝራ አንድ አይነት ነው እንትናቸው። እግዚአብሔር የሚረዳው ሰው ማለት ነው አልዓዛር ማለት ነው። እግዚአብሔር የሚረዳው ሰው ሞተ። እግዚአብሔር የረዳው ሰው ሞተ ማለት ነው። ቃል በቃል ጌታ አልዓዛር ሞተ። አልዓዛር ተኝቷል። ላስነሳ ሄዳሙ ሲላቸው እንቅልፍ ነው እንጂ ጌታ ሆይ እንቅልፍማ ከሆነ ይነሳ የለ ወይ ጊዜውን ጠብቆ ለምን እንሄዳለን ብሎ እንዳልተረዱት ሲያውቅ ጊዜ አልዓዛር ሞተ። እንቅልፍ ያልኳችሁ ሞቱን ነው ብሎ ተናገራቸው። አልዓዛር ማለት እግዚአብሔር የሚረዳው ሰው ማለት ነው። ቅድም አስተውሉ። ጌታ መድኃኒዓለም ኢየሱስ ክርስቶስ ይወዳቸው ነበር የተባሉ ሁለቱ እህትማማቾችና አልዓዛር በቢታንያ ይኖሩ ነበረ። ቢታንያ ማለት ምን ማለት ነው ቢሉ የጭንቅ የሐዘን የመከራ ቤት ማለት ነው። ሰው በሐዘን በመከራ ክርስቲያኖች በዚህ ሕይወት እንዲህ ባለ ሕይወት መኖራቸው እግዚአብሔር ስለማይወዳቸው አይደለም።
አንዳች ነገር ሁሉ ክብራ ለወለተ ንጉሥ ሐሴቦን ለሐሴቦን ሴት ልጅ ሁሉ ክብሯ ነው። ረሃብ ቢሆን ለክርስቲያኖች ክብራቸው ነው። መራቆት ቢሆን ክብራቸው ነው። አምላካቸው ተራቋል እንግዲህ ክብር ይሆናል። ማግኘት ቢሆን ክብራቸው ነው። ስልጣን ቢሆን ድሃ ተበደለ ፍርድ ተጓደለ የሚሉበት ክብራቸው ነው። ምንም ወጣትነት ቢሆን ክብራቸው ነው። ሽምግልና ቢሆን ክብራቸው ነው። ሁሉ ክብሯ ነው የተባለላት ምእመን ክርስቲያን ማለት። አልዓዛር ሞተ። እግዚአብሔር የሚረዳው ሰው ሞተ። እግዚአብሔር ስላልረዳን አይደለም። ቅድም እንቅልፍ ብለን ኃጢአት ብለን ተርጉመናል። እግዚአብሔር ከእርሱ ጋር ያይደለ ስለሆነ አይደለም። ሰው ሁሉ ኃጢአትን የሚሰራው እስመ አንተ ተአምር ድካም ወረሰ፣ አንተ የሰውን ድካም ታውቃለህና። ስጋ ለባሾች ስለሆነ ድካም ስለሚስማማ መውደቅ ስለሚስማማን ወድቀን ነው እንጂ እግዚአብሔር ያንን ኃጢአት እንድናደርገው አሳልፎ ስለሰጠ ፈቃዱን ስለሆነ አይደለም። ብዙ ጊዜ ሰው ንስሐ የሚገባበትን ነገር ደጋግሞ እዛው ሲወድቅበት ጭንቅ ይለዋል። ምናልባት ፈቃድህ ባይሆን ነው ይላል። ከዚህ ኃጢአት እንደወጣ ፈቃዱ እንዴት እግዚአብሔር ከዛ ኃጢአት አለመውጣት ፈቃዱ ሊሆን ይችላል? አይደለም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ግን ይነሳል። ጽድቁ መውደቁ አይደለም መነሳቱ ነው። የመጨረሻው ላይ 7 የተባለ 1 2 3 4 አይደለም። ፍጹም ብዙ ጊዜ ይወድቃል መባል ነው። የሆነ ጊዜ ግን እንደተነሳ ይቀራል። የሆነ ጊዜ ግን ያቺን ደጋግሞ የወደቀባትን ኃጢአት እንደተጸየፋት ይቀራል። የሆነች ጊዜ ግን እንግዲህ በቃኝ እንዳለ ደግሞ ላይወድቅባት ደግሞ ላይሳቀቅባት እግዚአብሔር ጸጋና በረከቱን ያበዛለታል። አልዓዛር ሞተ። አልዓዛር የእግዚአብሔር የተባሉ አንዳቸው የሆነ ሕመም ያልደረሰባቸው በሆነ አይነት መውደቅ ውስጥ ያልነበሩ አይደሉም። እግዚአብሔርን ከጎናቸው ሳይኖር ሆኖ የሆነ አይደለም። ስጋ ለባሾች ስለነበሩ ዓለሙ ፈተና የበዛበት ስለነበረ ነው እንጂ። ከዚህ በኋላ ጌታችን ወደ ቢታንያ መሄድ ይጀምራል። ይህንን ጊዜ ርዕስ አድርገን ያነሳነውን ቃል ሐዋርያው ቅዱሱ ዛሬ መታሰቢያ የተደረገለት ቅዱስ ቶማስ ይናገረዋል። ምን ብለን ነው ርዕስ ያደረገው? የጻፈ ሰው ከሌለ በእርግጥ በምን ታስታውሱታላችሁ? ብለውቻችሁ ርዕሳችን ረሳችሁ። ከእርሱ ጋር እንሞት ዘንድ ከእሱ ጋር እንሞት ዘንድ እንሂድ አብረነው እንሂድ። የዮሐንስ ወንጌል ምዕራፍ 11 ቁጥር 16 ከእሱ ጋር አብረነው ምን እንል ዘንድ እንሞት ዘንድ አብረነው ምን እንል እንዲህ ሞክረናል። ጥረናል። ምን እንዲህ እንዳይሞት እንዳይገደል ተው እንጂ ጌታ። አይሁድ ባለፈው ሊወግሩ ድንጋይ ይዘውብሃል ነበረ። ዛሬ መልሰህ ይሁዳ ልትሄድ ነው። ኧረ ተው ብለን ሊሞት ሊገዱት 3 ድንጋይ ይዘው ወደ ተሰበሰቡ ወደ አይሁድ ወደ ይሁዳ አልሄድኩ አለ። እንግዲህ ምን ይደረጋል? አብረነው እንሞት ዘንድ እንሂድ አለ ቶማስ። ይህንን ቃል ኋላ ላይ እናብራር። መጨረሻ ትምህርታችን መጠቅለያ ላይ ትምህርቴ እየጠቀለልኩኝ ነው። ከዚህ በኋላ ጌታችን ወደ ቢታንያ ወደ አልዓዛር ወደ አረፈበት ማርያምና ማርታ ወዳለበት ሲጠጋ አስቀድማ ማርታ ከመንገድ ትቀበለዋለች። ሄዳ አልቅሳ ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበረ ትለዋለች። አንተ በዚህ ምን ብለህ ቢሆን ኖረ ቢሆን ኖሮ አሁንማ ከረፈደ መጣ። ወንድሜ እኮ ሞተ። የላኩብህ ከ4 ቀን በፊት ነው። ያው ምን ብዬ የሚወድህ አይደለም የምትወደው ታሟል ብዬ። የምትወደው የሚወድህ አይደለም አንተ የምትወደው አልዓዛር ታሞብሃል ብዬ ከ4 ቀን በፊት ልኬብህ ነበረ። ሰው የምትወደው የሚወድህ አይደለም የምትወደው ታሟል ሲባል ገስግሶ ይመጣል እንጂ ፈጥኖ ይመጣል እንጂ 4 ቀን አሳልፎ ይመጣል። አንተ ግን 4 ቀን አሳልፈህ መጣ። አንተ ያኔ ፈጥነህ መጥተህ ቢሆን ኖሮ ወንድሜ አይሞትም ነበር። አሁንማ 4 ቀን አለፏል። ጌታ ያለ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን ሕያው ነው ብሏል። ማርታ
እንደው ብዙ ጊዜ ስራ ላይ የምታጠፋ ስለሆነች የተቀየረ የሚነገራት ሌላ የምትመልሰው ግን ሌላ ሆነ እና ምን አለች? አሁን አንተ ትንሣኤና ሕይወት እንደሆንክ ካውቃለሁ እና ወንድምሽ ብታምኚ ይነሳል ሲላትም ጊዜ አሁን በመጨረሻው ዘመን ሁላችን ስንነሳ ወንድሜ እንደሚነሳ አውቃለሁ አለች። በመጨረሻው ምን ዘመን ገና አሁንም አልተነሳም ነበር እኮ አላዛር እንግዲህ ገና በክርስቶስ ዳግም ምጽአት ይነሳል። አሁን ይነሳል እያለ አዎ አውቃለሁ አንተ ትንሣኤና ሕይወት ወንድሜ መጨረሻ ዘመን ላይ እንደሚነሳ አውቃለሁ። እዚህ በኋላ ጌታ አልተከራከራትም። ማርታ አስቀድማ ወጥታ ነበርና ሄዳ ወደ ማርያም መምህሩ መጥቷል ይጠራሽማል ብላ ጠራቻት። ይህ ቃል እንደምን ያለው ቃል መሰላችሁ? ቅዱስ ቄርሎስ ሲናገር እስቲ በሉ መምህሩ መጥቷል ይጠራሽማል። ሶስት ቃል ነው። መምህሩ መጥቷል ይጠራሽማል። ክርስቶስ መምህር ነው። ተማሃሩ ምን ያለ ከኔ ተማሩ እኔ የዋ በልቤም ትሁት እንደሆንኩ ከኔ ተማሩ ያለ ነገርን ሁሉ ያስተማረ ተጠምቆ መጠመቅ እሱ ምን አይነጻ ንጹሕ አይቀደስ ቅዱስ ሆኖ አርአያነትን ያሳየን ነው። መምህር ነው ክርስቶስ። መጥቷል አለቻት። እንጠብቀው ነበረ 5500 ዘመን ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት ነው። የተጠበቀ በትንቢት በርነት የገባ ነው ክርስቶስ። መምህሩ መጥቷል እንጠብቀው ነበረና እዛዋላ አለች ይጠራሽማል። ምን ይልሻል? ኢየሱስ ክርስቶስ ሁላችንን ይጠራል። ኢየሱስ ክርስቶስ ሁላችንን በወንጌል ይጠራል። በቤተ ክርስቲያን ይጠራል። መጥቶ ዝም አላለ። እንጠብቀው የነበረ መምህር የሆነ እርሱ መጥቶ ዝም አላለ። ኑ ብሎ ጠራ። ይጠራሻል። ያን ጠብቀው የነበረ መምህር የሚባል እርሱ መጥቷል ይጠራሽማል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋር ይሁን። ክቡር አባታችን መላከ ሆይ በመካከላችን ተገኝተዋል። መምህር የተባለ እንጠብቀው የነበረ የጠራን ኢየሱስ ክርስቶስ ሁላችን መምህርነቱን እንጠብቀው እንደነበረም አውቀን መጠራታችንን ገንዘብ አድርገን እንድንጠቀም አምላካችን እርሱ መድኃኔዓለም ያግዘን። አሜን። ከዚህ በኋላ ማርያም እየገሰገሰች ትመጣለች። ስትወጣ ልታለቅስ ስትወጣ ሌሎች ሴቶች እንደ እስራኤላውያን ልማድ እልፍ እያሉ መቃብሩ ላይ ሄዶ ማልቀስ ልማድ ነውና የአልዓዛር መቃብር ላይ ሄዳ ልታለቅስ መስሏቸው ሁሉም ተከትለዋል። ህዝቡ ሁሉ ተከትሏት ይወጣል። የወጣችበት መውጣት እንደው በጣም የሚያንሰፈስፍ አይነት ምንም ነገሯን ሳትይዝ ጨርቋን ብቻ እንደያዘች ብን ብሎ እንደ መሮጥ ያለ አሯሯጥ ነው ወጣ የወጣችውና እና ማርታ ስታወራው ጌታ ከፊቱ ሆና ነበር እያለቀሰች አወራችው። በጣም በሚገርም ሁኔታ ማርያም ግን ክርስቶስን ስታየው ሮጣ የተደፋችው እግሩ ስር ነው። ይህች ማርያም ማለት የክርስቶስን እግር በእንባዋ አርሳ በፀጉሯ እያበሰች ሽቱ የቀባችው ናት። ደጊቱ ማርያም ናት። ጻድቅ ነች ይቺ ሴት። በማቴዎስ ወንጌል ላይ የክርስቶስን ራሱን ነው አስቀድማ የቀባችው። ምኑን አልኳችሁ? ሽቱ የቀባችው ራሱን ነው። ኃጢአተኛዋ በሉቃስ 7 ላይ ያለችው ናት። እሷ የቀባችው እግሩን ነው። ይችኛዋ ራሱን ቀብተዋለች። ያችኛዋ ኃጢአተኛይቱ ዘማዊት የነበረችው 7 ጋኔን ክርስቶስ ያወጣላት ደርሳ ከኋላ ሄዳ እግሩን አጥፋ የቀባችው። ይችኛዋ ግን ራሱ ላይ ያፈሰሰችበት ክርስቶስ ላይ ከራስ የሚጀምር ከህሊና ንጽህና የሚጀምር ቅድስና ስለነበራት ነው። እና ሄዳ እግሩ ስር ተጠምጥማ አለቀሰች። ተመሳሳይ ቃል አለችው፣ ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር። አያችሁ አይደል? ሰው ቅድም መጀመሪያ ላይ ዛሬ የቶማስን ታሪክ ነው የቶማስ ትምህርት ነው። የአልዓዛር ታሪክ ላይ ግን ቶማስ አለበት ብያችሁ ስነሳ እኛ ሁላችን የሞተ ሰው ሲነሳ አይተናል ብለናል። የሞተ ሰው ሲነሳ አላየንም። ቶማስ ግን በዚህ ታሪክ ላይ የ4 ቀን ሬሳ አልዓዛር ሲነሳ አይቶ የክርስቶስን ትንሣኤ ማመን ከብዶታል። ቶማስም ማርያምና ማርታ ክርስቶስ ያዛ የመቶ አለቃውን ሰው አገልጋዩን ቃል ብቻ ተናገር
ከቤቴ ጣሪያ በላይ ልትገባ አይገባኝም ብሎ ሲል በልሂድ እንደ እምነቱ ይሁንልህ ብሎ ሲናገር ያ ሰው ተነስቷል። ክርስቶስ የሀገረ ናይማ ያችን መበለት አንዲት ልጅ ብቻ ኖሯት ያ ልጅ ሞቶ ሊቀበር ሲሄድ ሸንኮሩን የሚቀበርበትን ወሳን ሰው ይዞ ያንን ወጣት እንዳስነሳው ማርያምና ማርታ ያውቃሉ። ከሞተ በኋላ ክርስቶስ ያስነሳው ሰው እንዳለ ያውቃሉ። ነገር ግን በራሳቸው ሲደርስ ረሱት። ምን አሉት? መከራ እንዲህ ነው፣ እግዚአብሔር ይረዳናል። በቃ ትልቁ ነገር ይሄ እግዚአብሔር ይረዳናል። 5500 ዘመን በሲኦል የነበረ አዳምን ነፃ አወጣው ብለን ዘምረን የስቅለት ዕለት የኛ የሆነች ቀን መከራ ግን እግዚአብሔር ነፃ የማያወጣ ይመስለናል። ያለ ነው። መጽሐፍ ቅዱስ ላይ ያሉ ቅዱሳን እንኳን የተሳሳቱበት ሕይወት ነው። ሰው ሲያድን የሞተ ሲያስነሳ አይተው አንተ በዚህ ሆነ ቢሆን ኖሮ ግን ወንድሜ አይሞትም ነበር። የሞተ ሲያስነሳ አይተሽው የለት ማርያም እና ወንድምሽ ሞቷል ለምን አሁን አያስነሳው? ሌላ ነገር እኛም ያላየን ነው። እግዚአብሔር ከጨለማ ሲያወጣ፣ እግዚአብሔር ከልማድ ኃጢአት ሲያወጣ፣ እግዚአብሔር እንግዲህስ ጨርሶ አይነሱ፣ እንግዲህስ በቅድስናው አደባባይ እንግዲህስ ደና እንደ እውነተኛ ክርስቲያን ሆነው አናያቸውም ያላቸውን ሰዎች በንስሐ አንስቶ በስጋው ደግሞ አጥቦ በዚያ አውደ ምሕረት ላይ ሲያመላልሳቸው አይተናል። ግን በሆኑ ሰዎች ተስፋ እንቆርጣለን። እግዚአብሔር የሆኑ ሰዎችን አንስቶ በብርሃን ሲያኖር ከጨለማ አውጥቶ እግዚአብሔር ከኃጢአት አውጥቶ በጽድቅ ሲያኖር እናውቀዋለን። እኛ ላይ ግን የሆነች ቀን እንረሳዋለን። እንግዲህ ሳታውጣኝ፣ እንግዲህ ስትተኛል፣ እንግዲህ ይህን ሰው ትተዋል ዋጋም የለው ብለን የሆነ ሰው ላይ ኢየሱስ ክርስቶስን ተስፋ ቆርጠንበታል። መድኃኔዓለም ኢየሱስ ክርስቶስ ልቡናችንን ወደ ቀናው አስተሳሰብ ይመልስልን። ምንም ይሄ ነገር ቁም ነገር አይደለም። ቤተክርስቲያኒቷ ቅዱሳኑም እንዲህ ባለ ሕሊና አልፈውበታል። እንዲህ ባለ መናወጽ፣ እንዲህ ባለ መዋግድን ያለፉት ኋላ ላይ ግን እውነተኛው ሆኖ መረዳት ጌታ ይህንን ጊዜ ማርያምን እንደ ማረታ ብዙ አላወራትም። ወንድምሽ ወዴት አለ? ብታምኚ የእግዚአብሔርን ክብር ታያለሽ ብሎ አላት እና አምናለሁ አንተ ያው የእግዚአብሔር ልጅ መሆንህን አለች። ሌላ የሃይማኖት ምስክር መሰከረች። እንተወሱ ከዚህ በኋላ ማርያም እጅግ ከማልቀሷ እግሩ ስር ተደፍታ ስቅስቅ ከማለቷ የተነሳ ሰው ወዳጅ የሚባል ኢየሱስ ክርስቶስ ሐዘኗን እንባዋን አይቶ አለቀሰ። ምን አለ? ምን አለ? ሁለተኛው የክርስቶስ እንባ ይህ ነው። የመጀመሪያው የሆሳዕና ዕለት ጌታችን ኢየሩሳሌምን አርቆ ሲያያት ያለቀሰላት ነው። ወርያ ለሀገር ወበከየ ላዕሌሃ አለቀሰላት። እመሰ ተአምሪ ዮም ዕለተ ሰላምኪ ብታውቂ እኮ ዛሬ የሰላምሽ ዕለት ነበረ። ነገር ግን ያን ቀን ንጉሥ ብላ ከጥቂት ቀኖች በኋላ ሌባ ወንበዴ ብላ ጌታ ተሰቀሉት እነዛ ሰዎች እና ጌታ የማርያምን እንባ አይቶ አለቀሰ። ሶሎሞን በመጽሐፉ እንዲህ ብሎ ይናገራል። ሚጢ አይንተኪ እስመ እማንቱ አስረራኒ አይኖችሽ በሉሲ አውከውኛልና ከኔ ዘወር አድርጊያቸው። እንደው እያለቀሰ ያለን ሰው አይኑን ማየት የሚችል ሰው አለ ከዚህ መካከል? የለም። አስቡ ጌታ እንዳለ እናንተ ጨካኝ፣ ቂመኛ፣ ዘረኛ፣ ኃጢአተኛ ሆናችሁ ከእናንተ መካከል ግን ልጁ መጥቶ አባ ዳቦ ስጠኝ ቢል ድንጋይ የሚሰጠዋል ወይ? አባ አሳ ስጠኝ ቢል ዘእባብ የሚሰጠዋል ወይ? የለም። እናንተ ግን አስቡ፣ ቂመኞች ናችሁ፣ ክፎች ናችሁ፣ ነገር ትቋጠራላችሁ። ለዘር ግን ለልጆቻችሁ ግን በጎ ማድረግ ታውቃላችሁ። እግዚአብሔርማ እንዴታ እናንተ ለልጆቻችሁ በዚህ ልከራራችሁ፣ እኔማ እንዴታ አስቡ። እኛ እንኳን የሚያልቅ ስቅስቅ እያለ የሚያልቅ ሰው አይኑን ማየት ይከብደዋል ሰው። እግዚአብሔርማ እንዴታ ስዕል አድኖ ቤተክርስቲያን መጥቶ የክርስቶስ እግር የምትባል ቤተክርስቲያን ስር መጥቶ እያለቀሰ እግዚአብሔርን የሚለምን ሰው እግዚአብሔር በሶሎሞን በመኃልየ እንደተናገረው ሚጢ አይንተኪ አይኖችሽን ከኔ ሰውሪ ምዕመንን ነው እንዲህ የሚላል። የክርስቲያንን ነፍስ ነው እንዲህ የሚላል። አውከውኛል፣ እናት ትለዋለች፣ አድነኝ፣
አትሰማችሁ? አድማሱ መላከ ብርሃናት አድማሱ ጀንበሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ መምህር የነበረው ታላቁ ሊቅ ልጃቸው ሞቶ አዲስ አበባ ለጉዳይ መጥተው ልጅህ ሞቷል ተብሎ መልእክት ተላከላቸው። በኋላ እንዳትቀብሩት መጣው ወዲያውኑ ሄዱ። በኋላ ደረሱ። ሰው እያለቀሰ ነው። አባት ናቸው። ልጃቸው ነው የሞተው። ውጡልኝ አንዴ እኔ ብቻ ልጄ ይየዋል። እንግዲህ አንድ ሰው ልጄን ብቻ ቤት ውስጥ ተው ሲል አባት ሆኖ ምን ሊል ይችላል? በታመመ ጊዜ ውሃ ሳላቀብለው አይኖቹን ሳልከድን እንደው እግዚአብሔር ይማር ሳልለው ሞተ ብሎ ሊያዝን ሊጮህ ጸጉሩን ሊነጭ ሊሆን ይችላል። ምን ሊሆን ይችላል? ኧረ እባክዎት ይተው እባክዎት። ምንም ማድረግ መስሏችሁ ነው? እኔ እኮ ክርስቲያን ነኝ፣ በዛ ላይ መምህር ነኝ። እባካችሁ ስለ እግዚአብሔር ብላችሁ ምንም አላደርግም፣ ዝም ብላችሁ ትታችሁ ውጡልኝ። እና ልጃቸው አስከሬን ሬሳው ባለበት ቤት ሰው ወጡ፣ በሩን ዘጉ፣ ተንበረከኩ። ጌታዬ ኢየሱስ ክርስቶስ እኔ ከዛ 100 አለቃ ልጁን ባሪያውን ከሞት ካስነሳህልን ከዛ 100 አለቃ አላንስም ባንተ ፊት። ምን አልልም? አላንስም ባንተ ፊት። ያ 100 አለቃ አይሁድ እንኳን አይደለም። በነገራችሁ ላይ አይሁድ እንኳን እግዚአብሔርን የሚያመልክ ሰው እንኳን አይደለም፣ ሮማዊ ነው። እግዚአብሔር የሚባል ነገር አያውቅም። እግዚአብሔር እንዲሁ ክርስቶስ አይሁዳውያን ናቸው መጥተው መቅደስ ራሱ ቤተክርስቲያን መቅደስ ሰርቶልናል እባክህ አድንለት ብለው የለመኑት ከጣቢታ እኔ ከዛ 100 አለቃ አላንስም። እኔ አምናለሁ የሞተን እንደምታስነሳ ሕይወት እንደው ልጄን እፈልገዋለሁ አሁን አስነሳልኝ ብሎ አለቀሰ። እና ከሞተ ስንት ቀን ያለፈው ልጃቸው ነፍስ ዘርቶ በሕይወት ተነሳ። እና ዛሬ አሜሪካ ምህርካ ክርስቶስ ይባላል። ካልተሳሳትኩኝ ማንም የሚባል ዩቲዩብ ላይ በቅርቡ ከአንድ ሳምንት ከ7 ቀን ከ8 ቀን በፊት እኒህ አቶ ምህርካ ክርስቶስ ከአሜሪካ መጥተው ኢንተርቪው ሰጥተዋል። ይህ የመላከ ብርሃናት አድማሱ ጀንበሬ ታሪክ ላይ ነበር ያለው። ይህ ከሞት የተነሳው ዛሬ ትልቅ ሰው ናቸው። 80 ዓመት እንደዛ ደስ ይሆናቸው ይህ ታሪካቸው። እና ማርያም እንደዛ አለቀሰች። ያኔ ጌታ አለቀሰ። ይህን ሲያለቅስ ያዩ እንዲህ ብለው ተናገሩ። ርሩ መጠነ ያፈቅሩ። አያችሁ ምን ያህል እንደሚወደው ምን ያህል እንደሚወደው ክርስቶስ ምን ሲል አይተው ሲያለቅስ አይተው። እንባ ይሄ ከአይኑ ውሃ እኮ ነው። ከአይኑ እንባ ሲያፈስ አይተው አያችሁ ምን ያህል ይወደው እንደነበረ። እውነት ሰው ያ ግንባር ብቻ የነበረውን ሰው አይን የሰራለት እውነትም እኮ በዚህ ቢሆን ኖሮ ነፍሱ ሳትወጣ በዚህ ቢሆን ኖሮ እውነት እንዳይሞት ባደረገው ነበር። ቅዱስ ዮሐንስ አፈወርቅ ይናገራል። አይሁድ ኢየሱስ ክርስቶስ እንባ ሲያፈስልን አይተው አያችሁ ምን ያህል ርዩ መጠን ያፈቅረው ምን ያህል እንደሚወደው እንደነበር አያችሁ አሉ። አጋንንት እና ቅዱሳን መላእክት ኢየሱስ ክርስቶስ በመስቀል ላይ ተቸንክሮ ምኑን እንባውን ያፈሰሰልን ወይስ ደሙን ያፈሰሰልን? ምኑን ያፈሰሰልን? ደሙን ያፈሰሰልን። እና ደሙን ሲያፈስልን አይተው መላእክት ምን ያህል ቢወዳቸው ነው ይላል። እንዴት ብትወዳቸው ነው ይል ነበር ቅዱስ ሚካኤል ያለ። ቅዱስ ገብርኤል ካሁን ሰይፍን መዘ አጥፋቸው ትለኛለህ ብሎ የሚጠብቅ እንዴት ብትወዳቸው ነው ይል ነበር። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ እንከሰሩ መጠን አፍቀረን እግዚአብሔር ክርስቶስ ሞተ ለእኛ ለኃጢአተኞቹ ክርስቶስ እንደሞተልን አይታችሁ እግዚአብሔር ምን ያህል እንደወደደን ተመልከቱ። መድኃኒታችን የሚባል አምላካችን እሱ ምን ያህል እንደወደደን እንድናውቅ እንድናስተውል እሱ ማስተዋሉን ያድልን። ከዚህ በኋላ የ4 ቀን ሬሳ የተባለ ወደ አልዓዛር መቃብር ደርሶ አልዓዛር ጻ ብሎ ከመቃብር አልዓዛር የመጀመሪያው ከሲኦል ሁለተኛው አልዓዛር ከመቃብር ጠርቶ ስጋና ነፍሱን አዋህዶ ከሞተ 4 ቀን የሆነውን አልዓዛርን ሬሳውን አስነሳ። መድኃኒዓለም አልዓዛርን ያስነሳ አምላካችን ክብር ምስጋና ይሁን። እልል ብላችሁ ርዕሳችንን እንናገርና እንጠቅልል። ርዕሳችን እንዲህ ነው። ዛሬ ቶማስ ነው ታሪካችን፣ የነገ የአልዓዛር ነው። ቃሉ ግን የቶማስ ነው። ትምህርቱን ለቶማስ ይሆናል። አብረነው በሉሲ አብረነው እንሞት ዘንድ አብረነው እንሂድ። ይህ ቃል እንደምን ያለ ቃል ነው ይላል ሊቁ ሲተነትን። እንደምን ያለ ቃል ነው! ከክርስቶስ ጋር አብረነው እንሞት ዘንድ እንሂድ እንዴት ይባላል?
እስቲ አንዳንድ ሰው ገበያ ላይ አይታችሁ ከሆነ ነጋዴ ምን ሊል ይችላል? የሆነ ዕቃ ተከራክሮ ዋጋው ይሄ ነው አይደለም ይሄ ነው ሲባል መጨረሻ ላይ ምን ይላል? እኔ ልጎዳ በቃ ውሰደው ይላል። እኔ ምን ልበል? በእግዚአብሔር ክርስቶስን ተከትሎ እኔ ልጎዳ በቃ ልከተል ይባላል ይመስላችኋል? አይባልም። እኔ ልጎዳ ውሰደው ለንግድ ሊሆን ይችላል። እኔ ልጎዳ ልከተል፣ እኔ ልጎዳ ልጹም ልስገድ፣ እኔ ልጎዳ ንስሐ ልግባ አይባልም። አንተ አትጎዳም፣ ሕይወት ነው የምታገኘው። አትጎዳም፣ ክብር ነው የምታገኘው። ቶማስ ሁለት የተቀላቀሉ ነገሮችን ያለው ምንና ምን? ድፍረትና ፍርሃትን ይላል ቅዱስ ዮሐንስ አፈወርቅ። ድፍረትንና ምን? ፍርሃትን። ኑ እንሂድ ድፍረት ነው፣ እንሞት ዘንድ ፍርሃት ነው። አያችሁ፣ ኑ እንሂድን መልካም፣ ፍርሃትን እንሙትን ምን አመጣው? በፍጹም አልሞቱ ከክርስቶስ ጋር ሄደው። በኦሪት መጽሐፍ ደጋግሞ ሙሴ ያዘዛቸው አንድ ቃል አለ። በአህያና በበሬ አንድ ላይ አትሰሩኝ፣ አንድ ላይ አትረስኝ። እስቲ በአህያና በበሬ አንድ ላይ አትረስ። በአህያና በበሬ በፍጹም እንዳያርፉ ሙሴ ደጋግሞ በኦሪት መጽሐፍ ጽፎላቸዋል። ምን ማለት መሰላችሁ? ዛሬ ምናልባት የሆነ ገበሬ በሬ ኖሮት ሌላ የሚያጣምደው ቢያጣ አህያ ቢያደርግ ነውር አይደለም፣ ምሳሌያዊ ነው፣ ምስጢራዊ ነው። ዛሬ በክርስትና ትርጉሙ ምንድነው ከተባለ በሬ ሻኛ አለው፣ ከፍ ብሎ የሚሄድ ፍጥረት ነው፣ እንስሳ ነው። አህያ ሻኛ አላት፣ ዝቅ ብላ የምትሄድ ከመእድግት ነፍስቶሙ ለጻድቃን፣ የጻድቃን ነፍስ በአህያ ትመሰላለች። አህያ ሁሉ ሲጭኑባት ዝቅ እንደምትል ጻድቃንም ያ ሁሉ መከራ ሲደርስባቸው ዝም ለማለታቸው በአህያ ይመሰላል። አህያ ዝቅ ያለች ናት፣ በሬ ሻኛ ያለው በጣም ውጥርጥር የሚል ነው። ምን ማለት ነው? በአህያና በበሬ አንድ ላይ አትረስ ማለት ትዕቢትና ትህትና አንድ ላይ አድርገህ አትኑር ማለት ነው። ትዕቢትና ምን? አንዳንድ ሰው ምን ሊል ይችላል መሰላችሁ? ሰው ደንቆሮ አይባልም እንጂ ደንቆሮ ብዬ ሰድብ ነበር ይላል። አሁን ስድብ ነው፣ ስድብ አይደለም። ሰው መሀይም አይባልም እንጂ መሀይም ብዬ ነበር ብሰድብ ደስ ይለኛል ይላል። አሁን ምንድን ነው? ተሳድቧል ሳልተሳደበ ብለህ አያችሁ አይደለ? ትዕቢትንና ትህትናን እኩል አጣምረው የሚሄዱ ሰዎች አሉ። በጣም ይገርማል። የሆኑ ንግግሮች አሉ፣ ትህትና ይመስላሉ፣ ውስጣቸው ግን ትዕቢት እንደሆነ ያስታውቃል። ቶማስ ፍርሃትንና ጥብዓትን መድፈርንና መፍራትን አንድ ላይ አድርጓል። ክርስትናችን ላይ እንዳናደርግ ነው የመጨረሻው የትምህርት ሀሳብ። ክርስትናችን ላይ ክርስቶስን መውደድ፣ ክርስቶስን መከተል መፈለግና እንደው ግን ዛሬ ግን ተፈስቷል፣ ዛሬ ደግሞ እዚህ እንትን ጭፈራ አለ፣ እሷ ደግሞ እያስቸገረች ነው፣ እንዲህ አንሆን ነው። ክርስቶስን መውደድ ከበኋላ አለመውደድ እስከ ጊዜ አናንዶኩ በባቢሎን ይላል አረጋዊ መንፈሳዊ። እኔ እስከ ዛሬ በባቢሎን ነው የምኖረው ይላል አረጋዊ መንፈሳዊ። ማለት አካል ከህልውና ተገልጦለት ሥላሴን ያየ በጣም ቅዱስ ሰው ነው። የመጽሐፈ መነኮሳት የመጨረሻው ክፍል ነው እና ጻድቅ ነው። ምን ብሎ ይናገራል? ግን እኔ እስከ ዛሬ በባቢሎን ነው የምኖረው ይላል። በበረሃ በገዳ በግብፅ እኮ ነው የሚኖረው። ምን ማለቱ ነው? ባቢሎን ማለት መታወት ማለት ነው፣ ብዝብዝ ማለት ነው። ጧት ቅድስና፣ ማታ ማታ ርኩሰት፣ ጧት መዝሙር፣ ማታ ማታ ዘፈን። ልክ እንደ ቶማስ እንዲህ ይላል ነው፣ ግን እንሞት ዘንድ ነው። እግዚአብሔርን ዓርብ መውደድ። ዓርብ ያልመጣ ሰው አለው? ዓርብ ዛሬ የመጣ ዛሬ ከመጣችሁ ዛሬ የቀረ ሁሌ ይመጣ የነበረ ዓርብ ያልመጣ ሰው ነበር አልነበረ? ዛሬ ሌላ ቦታ የሆኑ ሰዎች አሉ። ዓርብ ክርስቶስን መውደድ የስቅለት የሆነ ጊዜ መተው፣ በባቢሎን መኖር፣ በመደበላለቅ መኖር፣ በቅድስና በንጽህና በርኩሰት በክብርም ለመኖር መፈለግ። እግዚአብሔር አምላክ በአንዱ እንድንጸና ያድርገን። እውነተኛው ብርሃነ ከፈኑ ዲቤነ ብርሃንህን የትንሣኤህን ብርሃን ለእኛ ላክልን ማለት በብርሃን ያለ ሰው በብርሃን የሚሄድ ሰው እንቅፋት ይመታዋል? አይመታውም፣ ይታየዋል ድንጋዩ። እውነተኛ እውቀት እንዲኖረን ስለዚህ ዓለም ደስታ ስለሚመስሉ ግን ደስታ ስላልሆኑ፣ ክርስቶስን ማግኘት ስለሚመስሉ ግን ማግኘት ስላልሆኑ፣ እውነተኛ የቤተክርስቲያን ቅናት ስለሚመስሉ ግን ቅናት ስላይደሉ፣ ከእግዚአብሔር ስለሚለየን እውነተኛ እውቀትን አድለን ማለት ነው። የብርሃን የትንሣኤ ብርሃን ላክልን ማለት እውነተኛውን ብርሃን አግኝተን ክርስቶስ